አቢቢ ድሬዳዋ ገብተናል። በጋነጋ ዱፍቴ ድሬዳዋ ይላል መድኃኒት ና ድሬ 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 እውነት እንደስሟ ዘነበ ይላል ድሬ ድሬ ብራዘርን ጠርተነዋል። ከዚራ ነው ቤቴ ከዚራው ጥላ ስር ገና ፍቅርን ስንጀምር ኤሬ ድሬዳዋ ሌላ ታሪክ ላይ ሰብስክራይብ ማድረጋችሁ እንዳትረሱ። በብዙዎቻችሁ ጥያቄ መሰረት ኮሜንት ሴክሽን ላይ ኤፍጂ ድሬና ድሬዳዋና የፍቅር ከተማ ድሬማ መምጣት አለብህ ብላችሁኛል። ይኸው ቤተሰብ ፋሚሊያን ባቢሊያን የት ነው ያለነው? ድሬዳዋ ዓለም አቀፍ ኤርፖርት ሌትስ ጌት ኢት። በስመ አብ እንዴት እንደሚሞቅ አይ ቲንክ ወደ ጂጂጋ አካባቢ ላይክ አንድ አይነት መስመር ላይ ናቸው ድሬ ያለችውና በጣም ነው የሚሞቀው። ወጮ በዚህ ነው ይሞቃል፣ በጣም ይሞቃል። ሙቀት ነው በስመ አብ ቴንክ ዩ አባ ኤሬ ሙቀቱ ጂሰስ ክራይስት ይላል። ኤኒዌይ ሁሌም እንደምናደርገው ቀጥታ ወደ ሆቴላችን ነው የምንሄደው። ያበደ ሆቴል ከተማዋ ላይ ምርጥ የሚባለውን ሆቴል ሄደን ቼክ ለማድረግ እንሞክራለን። ይቀበለን ሰው ይታል ይላል ድሬዳዋ ይላል። በስመ አብ ሰላም ትላችኋል። የከተማ አስተዳደሩ ቤቱ ነው ቢሮ ኦኬ አዲሱ ቢሮ ነው። ኮሊደር ልማት እዚህም አለ። ደስ ይላል። ይሄ ደግሞ ባጃጅ ጠማማ ፎቅ የሚባለው ነው። የትኛው? ያው ካጠገብሽ እዛ ጋር ኦኬ እቺኛዋ ጠማማ ፎቅ አንቺ አስጎበኘን እኮ በደንብ ነው ያስጎበኘን። ስለዚህ ዲያስፖራ ሰፈር ነው የሚባለው። ዲያስፖራ ሰፈር ኦኬ እነሱራ እነኑረዲን አልዬ እነኑረዲን አልዬ ባለሀብቶች ናቸው። ወደ እዚህ ጋር ኮርስ ይጫወታል ወጣቶች። ኦኬ ኦልራይት እሺ ቴንክ ዩ አባዬ። በስመ አብ ስንት መጣ? አስጨምረን ስልክህን ስጠኝና የሚያስጎበኘን ሰው አግኝተናል እዚሁ 09 የያዝነው ሆቴል እንግዲህ ቀጥታ የመጣ ነው ወደ ሆቴላችን ነው። እዚህ ጋር እንደምትመለከቱት this is the finest hotel in ድሬዳዋ ተብሏል። ወደ ውስጥ እንግባና አብረን ቼክ እናደርገዋለን። ሌትስ ጌት ወደ ውስጥ። ሆቴላችን ደርሰናል። ይሄኛው ምኑ ነው? ስታንዳርድ ሩም which is ኖርማሉ ማለት ነው። በጣም ነው የሚያምሩ። ቶይሌቱ በዚህ ጋር ነው። ኢንተርናሽናል ሆቴል ነው አይደል? ኢንተርናሽናል ሆቴል ቪውም አለው። ዳሂዮ በለው ይሄ ያበደ ነው ዋቅ። እሺ ስታንዳርዱ እንዲህ ከሆነ ያኛው ስዊቱ ስንት ሊሆን ነው? አይ ሚን እንዴት ሊሆን ነው? ይሄኛው ዋጋው ስንት ነው? 3300 ብር። በጣም ነው የሚያምረው ለአንድ ሰው ብቻ ከበቂ በላይ ነው። እስኪ ያኛው እንየውና በስመ አብ በጣም ያምራል። ሌላኛው ሆቴል ደግሞ ይሄ the best የሚባለው ሆቴል ድሬዳዋ ላይ ይሄ ነው። አዳማ ኢንተርናሽናል አይደለ? ኦ ላላላ ይሄ ደግሞ ስዊቱ ነው። ሳሎን አለው እዚህ ጋር ቤድ ዳይዮ በስመ አብ በጣም ነው የሚያምሩት። ኪት ይሄኛው ስንት ነው? 5800 ብር። በጣም ነው የሚያምሩ። ይሄ ኤቭሪቲንግ አለው እዚህ ጋር ልክ እስኪ ቪው አለው እዚህ ጋር ሁለት ቪው አለው። ይሄኛው እስቲኛው ባለት በጣም ግብዳ ነው። ይሄኛው ደግሞ ከዚህ ጋር በደንብ ማየት ትችላላችሁ ድሬዳዋን። ኧረ ድሬ ሆቴሉ ከላይ ወደ ታች ራሱ ጽድት ያለ ቪው ነው ያለው። ሁለተኛው ቪውስ በዚህ ጋር ደግሞ ሌላ ሁለተኛው ቪው በለው ማን this one is crazy ዋው። ይሄ ሞቴሉ ነው በለው። ስዊሚንግ ፑል አለው እንዴ? ኦኬ አይደለ? አይ በጣም ያምራል። ይሄ ይሁን። በስመ አብ ከዚህ ጋር ራሱ ተኦረበለው። ይሄ እናርግልኝ። በጣም ነው የሚያምረው። እያያችሁ ነው ድሬዳዋ ላይ ያለው የሚገርም ያበደ ሆቴል ጂሰስ። ይሄኛው ይሻለኛል። እዚህኛውን ገባና እዛ በኋላ ዙረታችን ይቀጥላል። የድሬ ዙረታችን። ሆቴላችን ገባን። ትልቁን ሩም ያዝኩት፣ ግን ይህ ሩም የሌለ ሞደርን ነው ስላችሁ በጣም በቃ ኤሲ ምናምን ነገር አለው። በዚህ ኮንትሮል ማድረግ ትችላላችሁ። በጣም የወደድኩት ግን ማለት ነው ከምንም ነገር በላይ በጣም የወደድኩት ዲስ ፓርት
ዋው ይሄ በቃ ወርዝ ያደርገዋል። በጣም ደስ ይላል። ትንሽ ግራ የገባኝ this thing is crazy look በምን እንደሚሰራ I have no clue። አሁንም ደግሞ ሚምስሩብኝ አሏችሁ ሶ ምንም አይነት በተን የለውም ከታች ያላችሁ እንደምትመለከቱት እዚህ ጋር ምንም አይነት በተን የለውም። ግን እንዴት ፍላሽ ማድረግ እንዳለብኝ I have no clue። እዚህ ጋር ፓወር ይላል፣ እዚህ ጋር save L water temp seat sensor አለው ምናምን ነገር ሶ አሁን ፓወሩ ኦን ሆኗል። ግን እንዴት እንደሚሰራ I don't know። ምን ፕሬስ ማድረግ እንዳለብኝ ቴክኖሎጂ እዚህ ጋር የሚነካ ነገር አለ። ምንድነው የሚነካ ነገር አለ እዚህ ጋር? ኦ አገኘሁት። ፍላሽ ይላል እዚህ ጋር ያችሁት እንደ ፕሌይ ማለት ነው እንዴ! እረ ድሬዳዋ ሌላ ታሪክ ላይ ባለፈውም እንግዲህ ጅጅጋ ሄጄ ነበረ። ጅጅጋ በጣም አድቫንስድ የሆነች ከተማ ነች። ቱ ቢ ኦነስት ላይክ ቴክኖሎጂ ላይ ምናምን አሪፍ ናቸው። ሴኩሪቲ ካሜራ በየሆቴሉ ምናምን በቃ አሪፍ ነገር አለ። ይሄኛው ደግሞ ድሬ ኢንሴን እግዚአብሔርን በጣም ያበደ ነው። ሙቀቱን ግን አጠይቁኝ ከዚህ ጋር እንዴት እንደሚሞቅ ብታውቁ በጌታ ስም ልክ ኤኒዌይ በጣም ደክሞኛል። ካያችሁ በዚህ ቪዲዮ ገና አስጀምረው በጣም በቃ የሌለ ደክሞኝ ነው የጀመርኩት። ትናንት ምንም አልተኛውም ሊትራሊ ምንም እንቅልፍ ሶ አሁን I'm going straight to bed ተኛለሁ። ከዛ ተነስቼ ዞር እያልን የቅድሙ የባጃጁ ልጅ ስልኩን ስለሰጠኝ ከሱ ጋር በደንብ ድሬን እንዞራታለን። ይሄ አሪፍ የሚባሉ የሚታወቁ ከዚራ ነው ቤቴ ከዚራ እንላለን። ኤኒዌይ ሀቢቢ ድሬን ያለ ነው። ሰብስክራይብ ማድረጋችሁ እንዳረሱ ሰውት እንግዲህ በቲሸርት በቁምጣ ነው እየዞርን ያለ ነው። ባጃጅ ላይ ነን። የሌለ ያበደ ቫይብ ነው ያለው። ኤኒዌይ ፈርስት ዴይ ኢን ድሬ ምንም አይልም፣ ደስ ይላል። ላሳያችሁ በደምብ ድሬ ጀቼ ከንከ ከላዋ ነምሽ ሰዋ ያበረቱ። እሺ አሁን ደግሞ የምንገኘው ባቡር ጣቢያ የሚባለው ሰፈር ነው። በነገራችን ላይ በማታ ካልሆነ አችሉትም። በቀን ድሬ እዩት፣ የለበስኩትን ድጋሚ ላሳያችሁ። በዚህ ሰዓት ትንሽ ቀዝቀዝ ያለ አየር ሁኔታ ስለሆነ ያለው ደስ ይላል፣ አይደብርም። ኤኒዌይ እዚህ ጋር የምትመለከቱት ቦታ የባቡር ጣቢያ ተብሎ የሚጠራው ታዋቂ ሰፈር ነበር ድሬ ላይ ብላለች አስጎብኛችን አይደለ? አው ኤኒዌይ የድሬ ሰዎች እያስጎበኙ ነው ያሉት እንግዲህ ሰፈራቸውንና ቦታውን። ይሄ ቦታ በድሮ ጊዜ ባቡር ጣቢያ ተብሎ የሚጠራው የነበረው የድሬ ሰፈር ነው። አሁንም ድረስ የቆሙ አንዳንድ ባቡሮች አሉ። ላሳያችሁ። እዚህ ጋር ይሄ መስመሩ ነበረ፣ የባቡሩ መስመር በዚህ ጋር ነበር። ታሪካዊ ቦታ ነው አሁን ያለ ነው። እዚህ ጋር ደግሞ በድሮ ጊዜ የነበረው ባቡር እዚህ ጋር ለጎብኚዎች ክፍት ሆኖ አስቀምጠውታል። ቦታውን ፏፈሽ አድርገውት በጣም ብዙ ቱሪስት ነው ያለው ታውቃላችሁ። እዚህ የመጡ ፎቶ ይነሳሉ። ያቸው ፒፕሌን እዚህ ጋር ኤኒዌይ በጣም የቆየ ባቡር ነው፣ የድሮ ጊዜ ባቡር ነው። ይሄ የሚባለው ሰፈር ምንድነው? ምን ሰፈር ነው? አታውቂው? አያውቁትም እንዴ? ባቡር ጣቢያ ነው ብለሽ አይደለም እንደ አይደለም እንዴ? አያውቁትም እነሱም። እናንተ ጉድ ነው። ኤኒዌይ ባቡሯ ከጀርባ አለች፣ እሷ በቂ ነች። እኔ ሰይሜዋለሁ እንዲሁም ባቡር ጣቢያ ብዬ ባቡር ሰፈር። ኦልራይት ሶ አንዳንድ የማጣራት ስራዎችን ሰርተናል። እዚህ ከፊት ለፊት የምትመለከቱት ባቡር በድሮ ጊዜ እዚህ ጋር ነበረ፣ መሀል ላይ አደባባዩ ላይ ማለት ነው። ባቡር ጣቢያ ይባል የነበረው በዛ ምክንያት ነው ብለዋል። አሁን ላይ ግን ለልማት ተነስቶ እዚህ ጋር በፋውንቴን በምናምን ፏፏ አድርገውት እዚህ ጋር የጥንት ባቡር ነው። ኤኒዌይ ድሬ እንግዲህ የምታውቁ ሰዎች ወደ ጅቡቲ መስመር ከኢትዮጵያ አቋርጦ የሚሄድ ባቡር የሚያልፍባት ከተማ ነችና እንደዚህ አይነት የባቡር ነገሮች ያው ትልቅ ታሪካዊ ቦታ አላቸው ድሬ ከተማ ላይ። ጉዟችን ይቀጥላል ወደ ከዚራ ከንደቆሬና የፍቅረኞች መንገድ ሳቢያ። እዚህ ግን ሜይንሊ የሚወራው ምንድነው ቋንቋ? የወፍ ቋንቋ ሶማሊኛ በደንብ ይወራል። ምንድን የኢትዮጵያ ምን ፓርት ነው? ያው ምስራቅ ነው ምስራቅ ነው ምዕራብ ነው ምስራቅ ነው። እሺ ኤኒዌይ ልጅቷ ምንም አታውቅም። እኔ ግን የሚያስጎበኙኝ ሰዎች እናስጎብኝ ብለው የሚጠሩኝ ሰዎች ምንም እውቀት የላቸው። ሰው እየጠየቁ ነው። እዚህ ማይት እንደ ኮማንደር አይነት ሰው ማፈላለግ ሳይኖርብኝ አይቀርም። ኤኒዌይ ወደ ከንደቆሬ ፍቅረኛሞች መንገድ ያለበት ወደ ሳቢያን ወደ ከንደቆሬና ወደ ከዚራ እንሄዳለን። ሌትስ ጌት እንደዛ የሌለ ሙቀቱ አዛ እንዳላረገን አሁን ደግሞ ልክ እንዴ ድሬ ዘነበ ይላል የመጣ ልጁ። ኦልራይት ሶ አስጎብኛችን ምንም ልታስጎበኝ ስላልቻለች ብራዘርን ጠርተነዋል ይላል። ማኗ እንዴ ዝናቡን አልቀወጠውም እንዴ? ስማ
አስጎብኝ ብያት ምንም የምታውቀው ነገር የለም ይቺ ልጅ። አዎ የነበርሽበት አዲሱ ኮሪደር ነው። ኦኬ ባቡሩስ ምንድን ነበር እዛ ጋር የነበረው ባቡር? የድሮ የመጀመሪያ ባቡር ነው በድሬዳዋና ኢትዮጵያ ውስጥ። ኦኬ የመጀመሪያው ባቡር ነው። የመጀመሪያው አይደለ? አዎ እንደ ታሪክ የመጀመሪያው ባቡር ኢትዮጵያ ውስጥ ማለት ነው። ያ ማን አያችሁ ታሪክ ነው የሚገኘው እናንተ ሀገር ሲሆን እኛ ሀገር ድሬዳዋ የሚገኘው። ኤኒዌይ ታሪክ የሚያቅሰው እንደዚህ ነው አያችኋ። ሶ ይሄ ደግሞ ይቀጥላል እስከዛኛው ጫፍ እስከዚህኛው ጫፍ ሁለተኛው ኮሪደር ከዚህ ወደ ታች በዚህ በምታዩበት ማለት ነው። ከዛ ከላይኛው ጫፍ እስከዚህኛው ጫፍ ድረስ ሁለተኛ ኮሪደር ነው። ይሄኛው ደግሞ እኛ ሙስሊሞች ሰላት የምንሰግድበት ቦታ ነው። የአመት በዓል ቀን ይሄ ሜዳ የአመት በዓል ቀን የኢድ ቀን እዚህ የምንሰግድበት። ይሄ ደግሞ የምታየው ፓርክ ነው፣ እንደ አንድነት ፓርክ ማለት ነው። እናንተ ጋር እንዳለ በዚህ ጋር የምታየው ፓርክ ነው። ይኸውልሽ የሶማሌ ጎጆ አየሽ፣ እዚህ ጋር የሶማሌ ጎጆ አለ። ይኸውልሽ ፓርኮቹ፣ ይኸውልሽ ይሄ የሶማሌ ባህል እንደ ጎጆ ነገር ነው። ሲቀጥል ደግሞ ያው ፍቅረኛሞች እዚህ መተው ዘና ማለት ይችላሉ። ያው ፕሌሱ እንደምታየው ነው። ወደ ላይ ጠጋ ስንል ደግሞ አሳይሻለሁ። ያ ማን እንግዲህ እንደሰማችሁት ነው። ዝናቡ ተውኝ በቃ አሁን የሌለ እየረገጠው ነው። ኤኒዌይ ከዚህ በኋላ በደንብ ደግሞ ከያያ ጋር እንጎበኛለን ከጥግ እስከ ጥግ። ይሄ ከዚህ ወደዚህ አሊቢራ ፓርክ ነው ይባላል። አሊቢራ ድሬ ነው ተወልዶ ያደጉት ይባላል። የለጋሪ ልጅ ነው። ሰው ናቸው። የለጋሪ ልጅ ነው። ይሄ ፓርኩ ያሳቸው አሊቢራ ፓርክ ይባላል። አሁንሽ ዝናቡ የሌለ እየቀወጠው ነው። ድሬ ደግሞ ይላችሁ አሁን ያ ይሄ ሁለተኛው ኮሪደር ልማት በዚህ ነው ያልሽ? ኦኬ ከዚህ ወደ ታች ያ ማን ያምራላተ አሁን በ2018 እንዳለ ኮሪደሩ ከዚህ ወደዚህ ወደዛ የሚቀጥለው በዚህ እንትን ነው። በዚህ ነው የሚያልቀው? በዚህ መንገድ ነው። ሻይሹ ወርታች ያየሽው ነው እንዴት እንደሚያምር እንሄድበታለን። ቆይ በኋላ አሁን ወደ ምግብ ወደ አክስቴ ድንች ቤት ነው የምንሄደው። አንተ ፈታ ያለ ነው ግን ሀገሩ እግዚአብሔር እንደዚህ ያየሽው ነው አለ። ስፔሻሊ ይሄ ልጅ ሰላም እንዴት ናችሁ? ሳሚ ሞንቴ የሚባል የድሬዳዋ ልጅ የመጀመሪያው ብስክሌት ነጂ እሱ ነው። የመጀመሪያው የድሬ ሆስፒታል ምን ባቡር ነው ያልሽው? ምድር ባቡር ሆስፒታል። ኦኬ በውስጡን በደንብ እየዞርን ነው። ዝናቡን ግን እንደምትመለከት ይኸውልህ ይላል ድሬ ዞርናት ከጥግ እስከ ጥግ ገና ከመምጣታችን። ኤኒዌይ አሁን የምንሄደው አክስቴ ምግብ ቤት አክስቴ ድንች እቺ ነው ያገናታችሁ። አክስቴ ድንች ቤት የሚባል ቦታ አለ። ፌመስ የሆነ ገንደ ቆሬ ሰፈር ገንደ ቆሬ ያ ማን ቆሬ ሶ ገንደስ ምንድነው? ገንደ ቆሬ ገንደስ ምን ማለት ነው? ገንደ ያው ሰፈር ነው። ሰፈር ሶ ገንደ ቆሬ እሾ ማለት ነው ብሎናል። የሾው ሰፈር ኦኬ። ኤኒዌይ አክስቴ ምግብ ቤት ገንደ ቆሬ ነው የምንሄደው። እዛ ታዋቂ የሆነ የድንች ምግብ ይሸጣል ተብሏል። እዛ እንሂድና እስኪ ምግቡ እንደሚመስል ደግሞ እናዋለን። ድሬ ኦኬ አይደለም የሬዲዮ ልጅ ሆነ ደግሞ ሶስት ቋንቋ ካቻ የሬዲዮ ልጅ ነኝ ካለ እንዳታ ወደ ሀረር ነው ሀደር የሚወራው። ሀደርኛ ወደ ግን የሬዲዮ ልጅ ነኝ ካለ ሶማሌኛ፣ ኦሮምኛ፣ አማርኛ ካላወራ ኦኬ የሬዲዮ ልጅ አይደለም። ኦልራይት እሺ ደርሰናል። ኤኒዌይ ምግብ ቤቱ እዚህ ነው። እስቲ ወደ ውስጥ እንግባና እንሽፎ ምግብ። ኦልራይት ምንድን ነው ያለው? ኦኬ በቃ ሰርዲኑን አላረግሽውማ። ሰርዲኑን ተይው ይቅርና ጀስት እሱን ብቻ በቃ ሰርዲን ሲሆን ነው የሚደባለቀው። ድልቅልቅ የምታረጊው ሰርዲኑ ስጨምሪበት ነው። ኦኬ አሪፍ። እንቁላል፣ ቲማቲም፣ አቮካዶ፣ ድንች። ይሄ ምንድነው? ኮሩምባ። ኦኬ ጥቅል ጎመን። እንደሱ። ኦ ማይ ጋድ። ከዛ ዳቦ አለ እዚህ ጋር። እንደሱ ሚክስ እናደርገዋለን። ቴንክ ዩ በጣም የሶማሌ ዳቦ። ኤኒዌይ በሙዝ በአቮካዶ በድንች በእንቁላል የሌለ ባድማን ኮምቢኔሽን የሌለ ነገር የለ። ድልቅ ያለ ነው። በጣም ነው ያበለ ነው። ልክ ሙዙን አገኘ ስትል አቮካዶ አገኘ።
ከዛ አሁን ድንች ይላል ክርስቶስ እንቁላል ይላል ምን የሌለው ነገር አለ ዋናነት ግን ድንች ቤት ነው የሚባለው አክስቴ ድንች ቤት ብዙ ያበረ ነው ወይ የሚያቅሰው እንጠይቅ ይሻላል እቺ ምንም ስለማታውቅ የሚያቅሰው ተይ እኔ አልሰማሽም አራት ኦሮምኛ ሶማሊኛ አማርኛ የወፍ ቋንቋ ስለሳሽ ይሄን በልተን እንደዚህ ከሁለት ለስላሳ ጋር 450 ብር ቺፕ ነው ውድ ነው በዚህ ሀገር ውድ ነው በስማም ግን በጣም ርካሽ ነው በሞከርን ምንም ሊገፋልን አልቻለም ከዚህ በላይ አስጎብኚን ነገር ተውት ይሄ ዘንድሮ ከከስ ምንም ሙቀት የሌላት ሴትዮ በጣም ያሳዝናል ኤኒዌይ ምግቡ ያበደ ነበር ባድማን ኮምቢኔሽን ይላል ከዚራ ነው ቤቴ ከዚራ የሚባለው ሰፈር ይሄ ነው ዛፎቹ ምናምን እንደምትመለከቷቸው እነዚህ ናቸው በቃ ከዚራ ያስባሉት ነው የተባለው ከዚራ ነው ቤቴ ከዚራ አሁን ደግሞ ባጃጃችን ውስጥ እንገባለን ያው በላይት ደግሞ በደንብ እንደዚህ ይሄንን ይመስላል ከዚራ ትምህርት ቤት ይሄኛው ከዚራ ፕራይመሪ ስኩል ይላል ያማን አንተ ቀን ላይ ቢሆን ያበደ ነበር እኔ የምልህ አንተ አሁን ሙስሊም ነህ እዚህ ማጆሪቲው ምንድነው የእምነት ተከታይ ሙስሊምና ክርስቲያን ግን ያው ሙስሊም ብዙ አለ እዚህ ወደ ጅጅጋም እንደዛው አይ ቲንክ አሁን ለምን ሰው ዝም ብሎ ድሬ እንደሚመጣ ሴፍ ነው በጣም አሁን ጨልሞ ራሱ ይሄ አትፈራም ታውቃለህ ምንም የለም በጣም ሴፍ ነው በቃ ደስ የሚል ስም እግዚአብሔርን በጣም ሴፍ ነው ከምላችሁ በላይ ማታ ሆኖ በፈለጋችሁት ውስጥ ለውስጥ መዘዋወር ትችላላችሁ which is good which is ያበደ እና ብዙ ሰዎች እዚህ ለምን እንደሚመላለሱ አሁን ነው የገባኝ ምን ሰፈር ነው ያልሽኛ ከዚራ ኦኬ ሁሉ ከዚራ ነው ኦኬ ሁሉ ከዚራ ነው አረ በማታ ራሱ የሌለ ያምራል እግዚአብሔር ኦኬ ያ ኦኬ ዛላይ በማታ ራሱ ደስ ይላል ድሬ ራሷን የቻለች ሆነ ቫይብ አላት ታውቃላችሁ ያበደ ቫይብ አለው እግዚአብሔር ደስ የሚል ማለት ነው አምባሳደር ሁሉንም ቦታ ያያየን ዛሬ ኦኬ ቴሌ ኦልራይት ጎርፌ 97 ጎርፌ መጣበት ኦኬ ይሄ ድልድይ በ97 ጊዜ ጎርፍ መጥቶ ትልቅ ወንዝ ነው ማለት ነው ትልቅ ወንዝ ነው ኦኬ ጎርፍ ነው የሚያልፍበት በዚህ ላይ ሁሉ አልፏል ጎርፍ ኧረ እባክህ ምን ያህል ሰው ሞተ ግን የዛኔ እኔ እንጃ ኖሌጁ የለኝም ይዛል ብዙ ሰው ገና በ97 ኦኬ ይሄ ድልድይ ነው እንግዲህ እንደምትመለከቱ አዲስ አበባ ሆቴል የመጀመሪያው የድሬዳዋ ሆቴል ይሄ ልጅ ታሪክ ያውቃል ስላችሁ እግዚአብሔር የአዲስ አበባ ሆቴል ያማን አየት የአዲስ አበባ ይላል እዚህ ግን ጎርፍ ምናምን ነገር አለ ምን እሺ ነው ውሃው ጥንታዊ መጀመሪያ ሰፈር ነው ኦኬ ከዚራና ይሄ ጥንታዊ መጀመሪያ ሰፈር ነው አረ ቫይቡ ግን እንዴት ያምራል እግዚአብሔርን ደስ ይላል በጣም ኦኬ ኧረ እባክህ ኤኒዌይ በማታ ነው በደንብ እየዞርን ያለ ነው በማታ ያምራል ቱ ቢ ኦነስት በቀንም ያምራል እኮ ግን የቻለ የሆነ ቫይብ አለው ታውቃላችሁ በማታ በጣም ነው የሚያምረው ፕላስ በጣም ሴፍ ነው ሌላ ነገር ደግሞ ዘጭ ኤቲኤም በየቦታው አለ ለምንድን ነው ኤኒዌይ አሁን ወደ ኮሪደር ልማቱ ወይም ደግሞ ወደ ከዚራ አሁን እስካሁን ያለ ነው ከዚራ ነው የከዚራ ኮሪደር ወደዛ ጨብሲ ቤቶች ናቸው የመኖሪያ ቤት ነው ያው መኖሪያ ቤት ባሊያን ቤት ይባላል ባሊያን ኦኬ ባሊያን በዚህ ጋር ይሻትሮ ባሊያን መንገድ ነው የምትባለው አሁን ኦኬ አዲስ አበባ ሆቴል ደግሞ ይላችሁ የመጀመሪያው ድሬ ሆቴል እቺኛዋ ነች ይሄም የመጀመሪያ ማዲያ ነው በለው ይላል ድሬ ድልድዩዋ ድጌ መጣንበት እቺ ታሪካዊ የ97 አረባ በሳይክል እስቲ ደረሽባቸው እስኪ ደረስባቸው አንተ ፈታሮና ይላል ሌላ ታሪክ ላይ እዚህ እናቴ ትም
በጣም ነው የሚያምረው። ኤኒዌይ ዋው ብለናል። ዋው ድገሚያት እስቲ አሁን ከዚራው ጥላው ስር ገና ፍቅር ስንጀምር እዚህ ጋር ነው። አዎ ይሄ መንገድ ማን ያለች ያለው ሃይም ማን ናት? ዘፋኙን ሃይሚን አታውቁም? ከከዚራው ጥላ ስር ገና ፍቅርን ስንጀምር ከዚራ ነው ቤቴ ከዚራ ቢሎና አየ ነው። አይ ነው በቃ ከዚራ ግን በጣም ትልቅ ነው ታውቃለህ? ያ ሌላ ይሄ ዛፎቹ በጣም ብዙ ናቸው በየመንገዱ እሑድ ከጠዋት 12 ሰዓት እስከ 5 ሰዓት ድረስ ኤክሰርሳይዝ መስራት ትችላለህ። ምንም አይነት መኪና እዚህ ከዚራ ውስጥ አይዞርም። በሳይክል በእግር ስፖርት ማድረግ ትችላለህ። እቺኛው ስፖት ደግሞ ይላችሁ ላቭ ስትሪት ይባላል ወይም ደግሞ የፍቅረኞች መንገዳ። ገና ከመጀመሪያው እያት ጨለማ ነው ሊትራሊ ምንም አይታየም። ልብ ቅርጽ አለ እዛ ጋር ልብ ቅርጽ አለ። እዚህ ጋር ነው የሚጣበሱት ምናምን ፍቅረኛሞች ወክ የሚያደርጉት ያበደ ነው። እግዚአብሔርን ያበደ ነው። በጣም ለየት ያለ በጣም ይልሽ የገረመኝ ነገር ከተማዋ በጣም ሴፍ ነች። የትም መግባት ትችላለሽ። ኤኒ ታይም ኤኒዌር የትም ገብተሽ መውጣት ትችላለሽ እና እሱ ነገር በጣም ደስ ይላል። ይሄንንም ራሱ ዩት እንዴት ዲኮር እንዳደረጉት this is crazy የትም የለም። እግዚአብሔር ለፍቅረኛሞች ና ነገር ለክልብ ቅርጻ በዲም ላይት ነው ጨው ኤኒዌይ በማታ ነው በደንብ እየጎበኘን ያለ ነው። በቀጣይ ቀን ደግሞ ወደ ሀረር ስለምንሄድ በደንብ በቻልነው አቅም ሙሉን ለማየት እየሞከርን ነው ድሬን ዛሬ። አዲሱ ደግሞ የኮሪደር ልማት ይሄንን ይመስላል። ፒፕል ይውላችሁ እዚህ ጋር ፎቶ ረበለው ይሄ ደግሞ ያበደ ነው እናቴ ትሙት በጣም ያምራል። ኤኒዌይ ይሄኛው አዲሱ ጨብሲ ቤት ማለት ምን መሰላችሁ በትክክለኛ አማርኛ መዝናኛ ቤት ማለት ነው። ኤኒዌይስ ወደ ታች እየወረድን እናያለን። ፒፕል እዚህ ነው ፎቶ የሚነሳው። ሰላም እንዴት ናችሁ? እዚህ እንደ ልባችሁ እግዚአብሔር ላይ ማንም ምንም አይናገራችሁም። እንደ ልባችሁ የፈለጋችሁበት ገብታችሁ መውጣት ትችላላችሁና ያበደ ነው። ደስ ይላል። እግዚአብሔር ልክ በቃ በፍሪደም እንደ ልባችሁ ነው የምትንቀሳቀሱ። ኤኒዌይ አዲሱ መንገድ ላይ ይሄ ሁሉ ሰው እንግዲህ የምታዩት ፎቶ እየተነሳ ቪዲዮ እየተቀረጸ ፈታ እያለ ነው። ፒፕል እየፍታቷል ነው ማለት እቺ ይሄ ራሱ ያበደ ነው። የሆነ ቫይብ አለው። የድሬዳዋ የባቡር ጣቢያ የድሮ እንደ ነበር እንዴ? ያ ብቻ ኤኒዌይ እዛታችን ራስ ነው እንዴ? አይ በቃ ይሄን ያልካየ ነው ይበቃል። አዲሱ ኮሪደር ልማት የድሬዳዋ አይደን ይመስላል። በማታ አያቻታ በጣም ፏ ያለ ያልገባንበት ያልወጣንበት የለም። ድንች ሞከርን። ያክስቴን ድንቻ ያክስታችንን ድንች ሞክረናል። ከዚራን አይተናል በደንብ። የመጀመሪያው ሆስፒታል፣ የመጀመሪያው ሆቴል፣ የመጀመሪያው ትምህርት ቤት ምን ያላየ የመጀመሪያው ጋዝማዲ አልቀረንም ስናይ። ያ ኤኒዌይ ያበረ ነው። በጣም ደስ ይላል። ሌሎች የመቀሩ ነገሮች ካሉ በደንብ ዞር እያልን እናያለን። ነገ በቀን ደግሞ ከዚህ በኋላ ምን እንደምመስል ቤተ መንግስቱንና የተለያዩ ቦታዎችን አብረን እናያለን። ሞርኒንግ ሰከንድ ዴይ ከድሬዳዋ ይልሃል። በስመ አብ ኧረ ሙቀት! ትናንትና ዝናቡን አይታችሁታል አይደለ? በቃ በጣም ቀውጢ ዝናብ ነበር። ያው ዝናብ ሲዘንብ ነፋስ ስላለ ቅዝቃዜ ያለ ታውቃላችሁ። ዛሬ ደግሞ ሀሩር ነው። በቃ በጣም ይሞቃል፣ በጣም ከመላችሁ በላይ። ኤኒዌይ ዛሬ ሰከንድ ዴይ ድሬዳዋ ምን ትመስላለች በቀን ምትሏን ዞር እያልን ታዋቂ የሆነ ቤተ መንግስት አለ። ከሞላ ጎደል ሁሉንም አይተነዋል። ሁሉንም ቦታዎቿን ለማየት ሞክረናል። ዛሬ ግን በዚህ ሳይድ ጀመር ይውላችሁ ጠዋት ይውላችሁ ቀን ላይ ይሄንን ይመስላል ድሬዳዋ ከዚህ ሆቴል ማለት ነው ከአዳነ ኢንተርናሽናል ሆቴል ላይ ሆናችሁ። ሰከንድ ደግሞ በዛኛው በኩል እንደሚመስል ላሳያችሁ። እዚህኛው ሳይድ ደግሞ በዚህኛው ሳይድ ደግሞ ልክ እንዴት እንደሚያምር እዛ ጋር ታውቃላችሁ። በቃ ይሄ ለየት ያሉ ቤቶች አሉ እዛ ተራራው ላይ እና ማታ በጣም ነው የሚያምሩት ላይቶቹ ሲበሩ ምናምን ነገር። ከሞላ ጎደል ግን በፕሌን ስትመጡ የምታዩት እንደዚህ አይነት መልክዓ ምድር ያለው መሬቶቹ ተራራዎቹ ካያቸዋቸው ሽሊ እንደዚህ አይነት ናቸው። በቃ በአጠቃላይ ማለት ነው። ከተማ ውስጥ ስገቡ ነው ብዙ ዛፎች አሉ። ወደ ከዚራ አካባቢ በአብዛኛው ከተማው እንደዚህ በዛፍ የተከለለ ነው ውስጡ። ውጪው ግን ከድሬ ወደ ውጪ ተራራዎቹ እንደዚህ ናቸውና በዚህኛው ሳይድ ደግሞ ይሄንን ይመስላል። ኤኒዌይ እንውጣና ቤተ መንግስቱ ጋር ሄደን ቤተ መንግስቱን ለማየት እንሞክራለን። በጣም ታሪካዊና ታላቅ የሆነ ቤተ መንግስት ስለሆነ ማለት ነው። ከዛም በመቀጠል እንግዲህ ወደ ኔክስት ቪዲዮአችን እንገባለን ማለት ነው። ሌትስ ጌት ኢት ድሬዳዋ ድሬ አው ትላለች እናቴ። እውነትም ፍቅር የሆነች ከተማ ያበደ ከተማ ነው።
በጌታ ስም ይኸውላችሁ ከሆቴላችን ወጣን። ሙቀት እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሀሩር ታውቃላችሁ? ሀሩር ሙቀት ያለው እዚህ ነው። ሆቴሉ ግን ያበደ ነው። እናቴ ትምተና አፍተን አግብተና አፍተን ኤኒዌይ አሁን ትንሽ ዞር ብለን ወደ ሀረር ጉዟችንን ስለምናደርግ በቀጣይ ቪዲዮ አሁን በቀን ዞር ብለን በትንሹ ለማየት እንሞክራለን። ድሬ እዚህ ሀገር ራሱ ባጃጁ ልክ እንደ ጅግጅጋ እንዳየነው ነው። በጣም ብዙ ባጃጅ አለው። በጣም ሙቀቱ ግን የሌለ ነው። አንተ በጣም ይሞቃል። በስመ አብ አሁን አይሞቅም ማለት ይችላል። ኧረ እባክህ አሁን አይሞቅም። እንዲህ ሆኖ ማለት አይሞቅም ከተባለ ሙቀት ሲሆን አሰብኩት። ሀረር ይቀዘቅዛል። ከዚህ ይቀዘቅዛል። በጣም አሪፍ። ኤኒዌይ አሁን ያላየነውም አንዳንድ ፓርቲና ጉዟችንን ወደ ሀረር ነው የምናደርገው። ወደ ሀረር። ድሬ ግን ያበደች ነች እናቴ ትሙት። I love it. ኦልራይት ቤተ መንግስቱ ጋር መተን ነበር። ሙቀቱን ተውኝ አትጠይቁኝ። ይኸውላችሁ ቤተ መንግስቱ ያለው እዚህ ጋር አካባቢ ነውና ይሄ የምትመለከቱት ከፊት ለፊት ቤተ መንግስት ነው። ሻንጤን ይኸውላችሁ ይዤ ነበር ኔሽናችን የነበረው ይሄ ቤተ መንግስት ነበር ለመጎብኘት ግን አይ ዶንት ቲንክ አሁን የሚከፈት አይመስለኝም። ኤኒዌይ ድሬ የሌለ ክራውድድ ነች። በጣም ጭንቅንቅ ነው። በስማም የሌለ ሰው የለም። ባጃጁን ከጀርባ እንደምትመለከቱ በጣም ቢዚ እና ክራውድድ ነው። ኤኒዌይ የሚከፈት ከሆነ እየጠበቅኩኝ ነው። ውስጥ ገብተን ቤተ መንግስቱን እናየዋለን። ማይከፈት ከሆነ ቀጥታ ጉዟችንን ወደ መናኸሪያ ይመስለኛል ወደዛ እናደርግና ጉዟችንን ወደ ሀረር እናደርጋለን ማለት ነው። እስኪ ትንሽ እንጠብቃቸው። ኤኒዌይ ብርዱ አላልኩም። ሙቀቱ በቃ ጨለለኝ። ሙቀቱ ሰላምማ ሰላም። በረዶ ጀላቲ የላስቲኩን አድርጊ። ሁለት ቤት ውስጥ ነው። ፌመስ ቤት ነው። ጀላቲ ቤት ይባላል። ይሄ ገንደ ቆሬ ነው ሰፈሩ። ገንደ ቆሬ አይ ዶንት ቲንክ እንትኑን ማየት ምንችል አይመስለኝም ዛሬ ቤተ መንግስቱ። ሰዓት እንደሚከፍቱ አላውቅም። ሰዓት ደግሞ እየሄደ ስለሆነ ወደ ሀረር መሄድ አለብን። ኧረ በለ እንደዚህ ነው። የምንድን ነው ግን ቾኮሌትና ለበኒያ? ምንድን ነው ለበኒያ? ቾኮሌትና ለበኒያ። አረ ነው ለበኒያ ሰምቼ አላውቅም። ኤኒዌይ ይሄ ቾኮሌትና ለበኒያ ነው ድሬ ላይ የሚሸጠው። ሰፈሩን ላሳያችሁ ይላል። እዚህ ጋር መሀል ላይ እንደ ቆሬ የሚባል ሰፈር ስመጡ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰፈሩ ይሄ ነው። ኤኒዌይ አይ ዶንት ቲንክ ቤተ መንግስቱን ማየት ምንችል አይመስለኝም። ሰው አሁን ጉዟችንን ወደ መናኸሪያ ነገር እናርግና ጉዞ ወደ ሀረር ይላል። ደግሞ ሀረርን ሄደን እናስጨንቃታለን። ሞክራት ለበኒያ በቸኮሌት ግን ብዙም በረዶ አልሆነም። ገና እኮ ነው። መች ደረቀ? ኦ ማይ ጋድ ሲጣፍጥ ጂዝ ምንድን ነው እንዴ? ጂሰስ ዋው! ኦ ማይ ጋድ አታ ኮምቢኔሽኑ ያበደ ነው። በቃ ቸኮሌቱና ለበኒያ ያሉት ነገር ያበደ። ኦልራይት ደርሰናል። መናኸሪያ ይላል። ይሄ መናኸሪያው ይሄንን ይመስላል። አባቴ አሁን ጉዟችንን ወደ ሀረር ነው የምናደርገው። የሳይ አንድ ጽድት ያለ ምርጥ ቀን አሳልፈናል እዚህ ድሬ ላይ። ኤኒዌይ መናኸሪያው ይሄንን ይመስላል። ጉዟችንን ወደ ሀረር ነው የምናደርገው። የዛሬው ቪዲዮአችን ይሄንን ይመስል ነበር። በቀጣይ ቪዲዮ ደግሞ ሀረር ምን ትመስላለች የሚለውን በሰፊው እናያለን። ሰላም በላችሁ እና ያበዳገ ይመቻችሁ። ቀጣይ በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ያበደ ይመቻችሁ።